የጊፋታ በዓል የሚደምቀው በጥሬ ስጋ መሆኑ ሳይታለም የተፈታ ሐቅ ነው። ታዲያ ለዚሁ ለእርድ ቀን ተብሎ የሚዘጋጀውን በሬ ለመግዛት አባቶች ዓመቱን ሙሉ ከቆጠቡት ገንዘብ አውጥተው ወደ ገበያ ያቀናሉ። በገበያ ስፍራም የተመረጠውን በሬ በሙሉ ስምምነት ገዝተው ወደ ቤታቸው ያመጣሉ። እናም እርስ በርሳቸው እየተጋገዙ ያደልቡታል። ታዲያ የሚገርመው ይህ ባህል እስካሁን ተጠብቆ መቆየቱ ነው። በሬውን በጋራ የሚያርዱ ሰዎች ወይም የአሟ ቡድን አባላት 2 ወር እያለ ወደ ገበያ ወጥተው ተቀማጭ ካስቀመጡት ገንዘብ ላይ ወጪ አርገው ለበሬ የሚበቃውን ወጪ አርገው በሬውን ይገዛሉ። ከገዙ በኋላ አሪያዋ ይባላል። አሪያዋ ማለት በየአመቱ ያንን 2 ወር በሬውን ቤቱ የሚያቆይ ማለት ነው። ከዛ በኋላ ቤት ገብቶ ይቀለባል በሬ እንጂ ነገ በዓል ነው ሲባል በሬ ተገዝቶ አይታረድም። ይቀልቡታል። እነሱ በሚፈልጉት ሁኔታ ይቀለባል። በሬው እንደ ሙሽራ ነው ተጠብቆ እንዲዳልብ የሚደረገው ወይም የሚቀለበው እና ይሄንን ማን ነው እሱን በሬውን እስከ እርድ ቀን ድረስ ለበሬው የሚያስፈልገውን ነገር የሚያቀርቡት ከተባለ የኛ አሟ አባላት ሁሉ በየተራ በቆሎ እሸት፣ የበቆሎ አገዳ፣ ለምለም ሳር፣ ስኳር ድንችና ሌሎችም በሬውን በጥሩ ሁኔታ እንዲደልብ የሚያደርጉ የእህልና የሳር አይነቶችን በየተራ እያመጡ ይቀልባሉ። እና በየ15 ቀኑ ደግሞ እየመጡ በሬውን ከቤት ያወጣሉ። ያወጡ እድገቱን ልዩነቱን ይገመግማሉ። ስለዚህ ይሄ ሂደት እስከ እርድ ቀን ድረስ የሚቀጥል ይሆናል ማለት ነው።